ምንድነው ድቀተ ሊቃውንት ወይም ደግሞ የሊቃውንት ውድቀት? ሊቃውንቱን በጣም የዳረጋቸው በጣም ከፍተኛ ችግር ውስጥ የከተታቸው ነገር ምንድነው ከተባለ በራሳቸው ሙሉ እንደሆነ ያስባሉ። የሊቃውንቱ ውድቀት ምንድነው ብለን ስንል አንደኛ ጨለማ የተወገደው በማርያም ነው ብለው መናገራቸው፣ ሁለተኛ ለብዙዎች ቤዛ የሆነች ድንግል ማርያም ናት ብለው መናገራቸው፣ ሌላው ተጨማሪ ሐሳብ የህይወት ለዓለም ሁሉ የህይወት መሰረት ማርያም ነች ብሎ መናገር ማዜብ ከዚህ የበለጠ ውድቀት የለም። ከመነሻው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተገለገለችበት ያለችው የዜማ መጻሕፍቶች መነሻቸው አንዳንዶች እኮ የዜማ መጻሕፍት ከመጽሐፍ ቅዱስ ሁሉ በላይ ናቸው። ምክንያቱም ዜማ ከተዜመ፣ ቅኔ ከተቀኘ፣ ቅዳሴ ከተቀደሰ ምንም ለመጽሐፍ ቅዱስ ደንታ የላቸውም። እንደ መጽሐፍ ቅዱስ ቃል ወይም ደግሞ የእግዚአብሔርን ቃል ላይ የተመሰረተ ከሆነ ለእግዚአብሔር ብቻ የሚቀርብ ይሆናል ማለት ነው። መጽሐፈ ዚቅ የሚባለው መጽሐፍ ላይ ስንገባ እና ያዕቆብ መምህራንም ዚቁ ውስጥ የተሳሳተ መልእክት እንዳለው መረዳት ስላለባቸው ማወቅም ስላለባቸው የአንድ ሰው ውድቀት እኛም እንኳን አሁን ብንወድቅ የውድቀታችን መነሻ የሚሆነው በእግዚአብሔር ቃል አለመደገፋችን፣ የእግዚአብሔርን ቃል አለመረዳታችን። ሊቃውንቱ ማርያምን ብቻ አይደለም፣ ገብርኤልን ብቻ አይደለም፣ ነገደ መላእክትን ብቻ አይደለም፣ ሱራፌል ኪሩቤልን አይደለም፣ ከአንድ ቀን እስከ 30 ቀን ያለውን ክብረ በዓል ንግስ ብቻ አይደለም፣ ስዕል እንኳን ግዑዝ ሳይቀር ሊቃውንቱ ያመልካሉ። ሊቃውንቱ ጸሎታቸውን የሚሰማቸው ስዕል መሆኑን ይሄው ይናገራሉ፣ ያዜማሉ። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ወድቀዋል ብለን ስንል በምክንያት ነው። ወድቀዋል። ይሄ ድጓ የተናገረው ቅዱስ ያሬድ ለወልድ ነው። ለክርስቶስ የተናገረውን ድጓ ለገብረ መንፈስ ቅዱስ በመስጠት ገብረ መንፈስ ቅዱስ ማለት ለሰላሙ ፍጻሜ የሌለው ለመንግስቱ ፍጻሜ የለውም ብለው የዘላለም ንጉሥ አምላክ ነው ብለው አስቀምጠዋል። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን አላችሁ ውድ ተመልካቾቻችን? እንዴት ሰነበታችሁ? እግዚአብሔር አምላክ የተመሰገነ ይሁን። እኛ ሁላችን ሰላም ነን። ውድ ተመልካቾቻችን ዛሬ ደግሞ በአዲስ ትምህርት ወደ እናንተ መጣናል። እንግዲህ እንደ ቀድሞ ሁሉ ይሄንን ቪዲዮ ሼር እንድታደርጉ፣ ሰብስክራይብ እንድታደርጉ እንዲሁም የደወል ምልክቷን እየተጫናችሁ እንድትተባበሩ በጌታ ፍቅር ማሳሰብ ፈልጋለሁ። አስቀድሜ እንግዲህ አፍላገ ሕይወት ሚዲያ ነው። አፍላገ ሕይወት ሚዲያ ዛሬ ለየት ያለ ነገር ይዞላችሁ መጥቷል። ለየት የሚያደርገው ምናልባትም እስካሁን ካየናቸው ታምራት፣ ድርሳናት፣ ገድላት ተብለው በሚታወቁ በኢትዮጵያ ቤተክርስቲያን ከሚነበቡ መጽሐፍት በተጨማሪ ዛሬ ደግሞ ምልክት ያላቸው የዜማ መጽሐፍትን አስመልክቶ ወደ እናንተ ልናደርስ መጥተናል። የነዚህ የዜማ መጽሐፍት እንግዲህ ዋና ደራሲያን አሏቸው፣ እንዲሁም ደግሞ የሚያዜሟቸው ሰዎች አሉ። እነዚህ የዜማ መጽሐፍት መነሻ አላቸው። መነሻቸውም ደግሞ እንግዲህ ያሬድ ነው። ይህን አስመልክቶ ከያሬድ ሲወርድ ሲዋረድ የመጣውን ይህንን የዜማ ትምህርት ይዘው የመጡ በቤተ ክርስቲያን ስም አጠራራቸው ሊቃውንት ብለው የሚታወቁ አሉ። እንግዲህ ዛሬ ሊቃውንቱ እነዚህን መጽሐፍት እንዴት ተቀበሏቸው? እንዴት ነውስ የሚቀበሏቸው? የመቀበያ መስፈርታቸው ምንድነው? ለምሳሌ ዜማውን ከማዜማቸው በፊት ዜማው በትክክል ይዘቱ እግዚአብሔርን ያከብራል ወይ የሚለውን ዛሬ እናያለን ማለት ነው። ስለዚህ እንደ ርዕሰ ጉዳይ አድርገን ምን ወስደው የሊቃውንት ውድቀት የሚል ነው። የሊቃውንት ውድቀት የምእመናን ውድቀት ነው ወይም የቤተ ክርስቲያን ውድቀት ነው። ለምሳሌ ከዚህ በፊት ካነበብናቸው ካየናቸው መጽሐፍት መቼም ምእመናን አይደሉም በቤተ ክርስቲያን ውስጥ እንዲሰገሰጉ አድርገው እንዳይነቃነቁ አድርገው ያስገቧቸው ሊቃውንት ናቸው። በገዳማት ያሉ መነኮሳት እንዲሁም ደግሞ በየከተማውም ያሉ ጸሐፊያን ያስገቧቸው ናቸውና እነዚህን መጽሐፍት አስመልክቶ ብዙ አውርተናል። ዛሬ ደግሞ እስኪ እንዲው የዜማ መጽሐፍትን እናያቸዋለን። የዜማ መጽሐፍትን የሚያዜሟቸው ሊቃውንት ውድቀት ገጥሟቸዋል። ይህ ውድቀት የገጠማቸው ሊቃውንት ደግሞ ለሕዝቡም ጭምር ውድቀትን አምጥተዋል የሚል ሐሳብ እናነሳለን። ክብር ለእግዚአብሔር ይሁን። እንደተለመደው እናንተም ሼር በማድረግ ሰብስክራይብ በማድረግ ይህንን ትምህርት ለብዙዎች እንዲደርስ እንድታደርጉ በጌታ ፍቅር ድጋሚ ማሳሰብ ፈልጋለሁ። ቀጥታ መሄደው ዛሬ
እንግዲህ በፊታችሁ ያለነው ወንድሞች ከዚህ በፊት የምታውቁናችሁ መርጌታ ኃይለልዑል መኮንን፣ እኔ ወንድማችሁ መርጌታ ቀጸላ መንግስት፣ ቀሲስ መርሃ ጽድቅ እሸቴ፣ እንደገና መርጌታ መላክ ተመስገነን። ጸጋ ከሁላችሁ ጋር ይሁን። ተከታተሉን። ቀጥታ ሄደው ወደ ጥያቄው ነው። ጥያቄው እንግዲህ የመጀመሪያ እንደ ጥያቄ ማነሳው መርጌታ መላክ ከርዕሰ ጉዳዩ እንዳነሳሁት ድቀተ ሊቃውንት ወይም የሊቃውንት ውድቀት የሚል ርዕስ ነው ይዤ የመጣው። እንግዲህ ሶም ከመጽሐፉ ላይ አንድ እንደ ንዑስ ክፍል አድርገው ድቀተ ሊቃውንት የሚል አስቀምጠዋልና ምንድነው ድቀተ ሊቃውንት ወይም ደግሞ የሊቃውንት ውድቀት ምንድነው? እስኪ እነን ባጭሩ እሱ ያብራሩልና እንቀጥላለን። እግዚአብሔር አምላክ ይሁን። እንግዲህ እግዚአብሔርም ደግሞ ይህንን እድል ስለሰጠን እግዚአብሔር እናመሰግናለን። እንደተነሳው እንግዲህ ድቀተ ሊቃውንት ወይም የሊቃውንት ውድቀት የሚል ዛሬ እንግዲህ የምንወያይበት ማለት ነው። እንግዲህ በዚህ ርዕስ ውስጥ ብዙ ነገሮች ይካተታሉ ይነሳሉ። ነገር ግን የሊቃውንት ውድቀት ምንድነው፣ በምንድነው ውድቀታቸው የሚለውን እንደ መግቢያ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ብዙ አንጋፋ ሊቃውንት ያሏት ቤተክርስቲያን ነች። እንግዲህ ስመጥር የሆኑ ታዋቂ በገጠር በከተማ አሉ። እንግዲህ የሊቃውንት አይነት በብዙ ገጽታ የሚገለጥ ቢሆን የአቋቋም፣ የድጓ፣ የቅኔ፣ የብሉይ፣ የሐዲስ የአራቱ ጉባኤያት የሚባሉ አሉ። ግን እነዚህንም ሁሉ እንግዲህ ማየት ስላለብን ነው አርዕሱ የመጣው። እነዚህ ሊቃውንቱ የወደቁበት አወዳደቅ ምንድን ነው የሚለውንም ሀሳብ በደንብ ለማብራራት አንደኛ የድጓ መምህራን ድጓ ያዜማሉ። እንግዲህ ድጓ ሰፊ ትምህርት ነው፣ ሰፊ ጊዜ የሚጠይቅ ራሱን የቻለ ቤተ ጉባኤ ያለው የድጓ መምህራን ራሳቸውን ችለው በድጓ ተመርቀው ተምረው ቦታ ስፍራ ተሰጥቷቸው ያው ቤተክርስቲያኒቱ በዚያው እውቅና ሰጣቸው ይኖራሉ ማለት ነው። ቤተክርስቲያን እንግዲህ የድጓ መምህራን ድጓ ሰፊ ትምህርት ከመሆኑ የተነሳ ከዳር እስከ ዳር ስንመለከተው ድጓውን በድጓ ውስጥ ብዙ ስህተቶችን እናገኛለን። እንግዲህ ድጓ በብዙ ክፍል የተከፈለ ቢሆንም ውስጡን ስንመረምረው ግን ይህ መጽሐፍ ቅዱሳዊ የሆነ በጣም ከመጽሐፍ ቅዱስ ወጣ ያለ ትምህርት በድጓ ውስጥ ተካቶ እንግዲህ ግዕዝ ነው፣ በአማርኛ አይደለም። የሚጮኸው ሚዜማው፣ ጸናጽሉ፣ መቋሚያው፣ ከበሮ እንግዲህ ያካተተ ነው። እንግዲህ ዜማው ራሱ እውቀቱ ማለት ነው። እንግዲህ ሁሉ ስንመለከት ግን በድጓው ውስጥ የተቀመጠው መልእክት ወደ አማርኛ ካለመተርጎሙ የተነሳ ብዙ ስህተት እንዳለበት እናያለን። እንግዲህ ወደ ኋላ እያንዳንዱ ክፍል እየገባን ስለምናየው የድጓ መምህራን በድጓ ትምህርታቸው ወድቋል ብለን የምንልበት ምክንያት መልእክቱ መጽሐፍ ቅዱሳዊ ስላልሆነ ከመጽሐፍ ቅዱስ በተቃራኒ ሌላ ሀሳብ የሚያወራ የሌሎችን ፍጡራንን ስም በማወደስና በማክበር ሌሎችን እንዲያከብሩ የሚያደርግ ብዙ ትምህርት ስላለበት ነው። እንግዲህ የዚህንም ጉዳይ ስንመጣ ዚቅ ያው ያዕቆባም የሚያውቁ ሰዎች ናቸው። ባለዚቆቹ ያዕቆባም መምህራን ናቸው። ያዕቆባም መምህራንን ስንመጣ እንግዲህ በብዙ መንገድ ደግሞ ስንመጣ ስርዓተ ማኅሌት ውስጥ የሚጮህ የሚዜም ያዕቆባም መምህራን በሙያቸው ተክነውበት እንግዲህ ያዕቆባም የተክሌ የጎንደር የሚባል ብዙ ነገሮች አሉ። እንግዲህ የተከፋፈሉ ቢሆኑም ግን እኛ ዋና መልእክታችን መጽሐፈ ዚቅ የሚባለው መጽሐፍ ላይ ስንገባ የምናየውን ስህተት ለማየት ስለፈለግን ነው። እና ያዕቆባም መምህራንም በዚቁ ውስጥ የተሳሳተ መልእክት እንዳለው መረዳት ስላለባቸው ማወቅም ስላለባቸው እንግዲህ ይሄ ድጓንም ዚቅንም ስናነሳ አንደኛ አማርኛ መጽሐፍ የለውም፣ አማርኛ አይደለም ግዕዝ ነው። የግዕዙ ቋንቋ በራሱ ገዳይ መሆኑን በደንብ አድርገን የምናይበት መንገድ ነው። እና ዚቁ ላይም ስንገባ ውድቀታቸውን ስህተታቸውን እናያለን። በጣም የተሳሳተ ሀሳብ ይህ መጽሐፍ ቅዱሳዊ የሆነ ብዙ ሀሳብ ስላለ ማለት ነው። ስለዚህ ያዕቆባምም የድጓ እንደገና የቅኔ መምህራንም ደግሞ ያው ያካተተ ድቀተ ሊቃውንት ስንል የቅኔ መምህራንም ደግሞ የተሳሳተ ታሪክ በመተረክ ብዙ እንግዲህ በብዙ ሺህ የሚቆጠር የቅኔ ተማሪ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በገጠር በከተማም ያለ መሆኑ ግልጽ ነው። ግን የቅኔ ተማሪ ከመምህሩ ቅኔ ሲማር የሚሰማው ታሪክ በጣም ከመጽሐፍ ቅዱስ ወጣ ያለ እንዲሁም ከገድላት ከድርሳናት ጋር የተያያዘ ከተአምራት ጋር የተያያዘ ታሪክ ስላለው እሱም በድቀተ ሊቃውንት ውስጥ ተካቶ እንዲታይ ስለተፈለገ ማለት ነው። እና የቅኔ መምህራንም በቅኔዎቻቸው ውስጥ ስንገባ የምናገኘው ስህተት አለ። በታሪክም ውስጥ ስንሄድ የምናገኘው ስህተት አለ።
እንደገናም ደግሞ በቤተ ክርስቲያን እንግዲህ ጣና ሞገር ክብሪት ይባላል። በአሰረ ነጋሲ ውስጥ ስንገባ ቅኔው የሚቀኙበትን መንፈስ ስንመለከተው ከመኳንንት ከመሳፍንት ከቤተ ክርስቲያን አለቆች ጋር ከባለ ሀብቶች ጋር የተያያዘ ቅኔው ውዳሴ እንዲህ አይነት ነገሮች ስላሉ እሱ ሁሉ በደንብ አድርገን ማየት ስላለብን በነገር ሊቃውንት ወይም በድቀተ ሊቃውንት ውስጥ መካተት ስላለበት ነው። ከዚያ እንግዲህ የቅዳሴ መምህራን የምንላቸው አሉ፣ የዝማሬ መዋሥዕት መምህራን የምንላቸው አሉ፣ እንግዲህ የብሉይ የሐዲስ የምንላቸው የአራቱ ጉባኤ የምንላቸው አሉ። ግን በዋና ነገር እኒህ ሊቃውንት እንዴት ወደቁ የወደቁበት ምክንያት እሱን ዘርዘር አድርገን ወደፊት ስለምናወራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተማሩት ትምህርትና በሚያስተምሩት ትምህርት ወድቀዋል ብለን እንናገራለን። በጣም ጥሩ እግዚአብሔር ባርኮት። እንግዲህ እንደተባለው ድቀተ ሊቃውንት ማለት የሊቃውንት ውድቀት ማለት ነው። የሊቃውንት ውድቀት ማለት በምንድን ነው የወደቁት የሚል ጥያቄ ልናነሳ እንችላለን። የሊቃውንት ውድቀት ለምእመናን ውድቀት ነው ብለናል። እንግዲህ ሊቃውንቱ ቅድም እንዳልነው ምናልባትም በቤተ ክርስቲያን ላይ ሊቃውንት ተብለው የሚጠሩ ቅድም መርጌታ መላክ እንዳነሱት ዘርፈ ብዙ ናቸው። የአብነት ትምህርት ቤቶች ወይም ደግሞ የአብነት መምህራን ተብለው የሚታወቁት እንደ የብሉይና የሐዲስ ኪዳን መጽሐፍ መምህራን፣ የድጓ መምህራን፣ የአቋቋም መምህራን፣ የዝማሬና መዋሥዕት መምህራን፣ የቅዳሴ መምህራን እነዚህ ሁሉ እንግዲህ ሊቃውንት ናቸው። በቤተ ክርስቲያን ትልቅ ስፍራ የተሰጣቸው ኃላፊነትም ጭምር የተሰጣቸው ናቸው። እነዚህ ሊቃውንት እንግዲህ ምናልባት ከጳጳሳት ወይም ደግሞ ከሊቀ ጳጳሱም ጭምር ይበልጣሉ በእውቀት ደረጃ ማለት ነው። ምናልባት አጋጣሚ ሆኖ ሊቀ ጳጳስ ወይም ደግሞ ሊቃነ ጳጳሳት እነዚህን ትምህርቶች የአብነት ትምህርቶች የወሰዱ አልፈው አሉ። ነገር ግን ደግሞ ሙሉ አይደለም እና እነዚህ ደግሞ ባለሙያ የሆኑ ሊቃውንቶች ለየትኛውም ነገር ተጠያቂዎች ናቸው እና እንግዲህ ነገሮች የሚቀበሏቸው በተለይም ዛሬ በጣም ትኩረት ሰጠን የምናወራበት ይሄ ዜማ መጽሐፍት ላይ ስለሆነ የዜማ መጽሐፍት በነገራችን መልክንም ያካትታል። መልክን ያካትታል። ድጓ ስናነሳ በድጓ ውስጥ ላይ መልክ አለ። ለምሳሌ ዚክር ስናነሳ ዚቅ ዋናው መልክ ነው። ዚቁ መርገፍ ነው እንትን ነው ማለት ለመልኩ የሚገባ ዜማ ነው። ነገር ግን እነዚህ ነገሮች እያነሳን ስናወራ ምናልባት ዛሬ የዜማ መምህራንን ውድቀት ትኩረት እናደርጋለን። ስለዚህ ውድቀታቸው እንግዲህ የዜማ መምህራን ብዙውን ጊዜ አይመረምሩትም። አንድ ነገር ሲቀበሉ ዝም ብለው ነው የሚቀበሉት እና እንዲያው መርጌታ ይለሉል በዚህ ጉዳይ ላይ ምናልባት በሊቃውንት ውድቀት እንዲያው ምናልባት በምን እንደወደቁ እንዲያው ሰፊ የሆነ ጥሩ ምዕመናን ሊከታተሉን ያስፈልጋሉ የሚሉ አንዳንዶች እኮ በቃ የዜማ መጽሐፍት ከመጽሐፍ ቅዱስ ሁሉ በላይ ናቸው። ከመጽሐፍ ቅዱስ ሁሉ በላይ ናቸው። ምክንያቱም ዜማ ከተዜመ ቅኔ ከተቀኘ ቅዳሴ ከተቀደሰ ምንም ለመጽሐፍ ቅዱስ ደንታ የላቸውም እና ምናልባትም የዜማውን ይዘት እንጂ የዜማውን የሚያዜሙትን የቃሉን ትርጉም በደንብ አይረዱትምና እንደው እሱስ ምን ይላሉ በዚህ ጉዳይ ላይ? ምንድነው ሊቃውንትን እንዲወድቁ ያደረጓቸው ነገሮች አሉ ወይ ያዟቸው? እሺ አመሰግናለሁኝ። እንግዲህ ምንድነው አንድ በደንብ መያዝ ያለብን ነገር አለ። እነዚህ ሊቃውንት የሚባሉት ያው በቤተ ክርስቲያኒቱ የተማሩት አካላት ናቸው። መርጌታ ቅድም አንተም እንዳነሳው ሁሉ ነገር የሚቀርበው ወደ እነሱ ነው። የትምህርቱ ዋና ባለቤቶች እነማን ናቸው ከተባለ ሊቃውንቱ ናቸው። ጥያቄም ቢኖር የሃይማኖትም ጉዳይ ቢነሳ ሌላም ነገሮች ቢመጡ ወደ እነሱ ነው የሚሄዱት። ኢቭን በኢትዮጵያ ቤተክርስቲያን ውስጥ የሚያገለግሉ ከጳጳሳት ጀምሮ እስከ ዲያቆናት ድረስ ያሉት በሙሉ ተምረው የሚወጡት ከነሱ ነው እና እነሱ ዋና የቤተክርስቲያኒቱ ዋና መሰረቶች ናቸው። ስለዚህ እነሱ ላይ ያለው ነገር ወደ ህዝብ ይመጣል፣ ወደ ቤተክርስቲያን ይመጣል። የነሱ ትክክለኛ መሆን ቤተክርስቲያንን ያስተካክላል። የነሱ መሰሳት ደግሞ ቤተክርስቲያንን ያሰስታል። እንደው ከእግዚአብሔር ቃል አንዳንድ ነገሮችን ላንሳ፣ በተለይ በጣም ጠቃሚ ስለሆነ ማለት ነው። በኢትዮጵያ ቤተክርስቲያን አንድ ችግር አለ። ሁላችንም እንደው የነበርንበት ያለፍንበት ስለሆነ አንድ ነገር ማወቅ ሁሉን ነገር ማወቅ አይደለም።
በኢትዮጵያ ቤተክርስቲያን ግን አንድ ሰው አንድ ነገር ካወቀ ሁሉን ነገር እንደሚያውቅ ነው የሚያስበው። ሐዋርያው ቅዱስ ጳውሎስ በጣም እንግዲህ ብርሃናት ዓለም ጳውሎስ ነው የምትለው ቤተክርስቲያን እና እሱ ምን አለ መሰላችሁ ሲናገር በተለይ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 8 ጀምሮ ፍቅር ለዘወትር አይወድቅም፣ ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ ይልና ዕውቀት ቢሆን ይሻራል ይላል። በተለይ ቁጥር 9 ላይ ከዕውቀት ከፍለን እናውቃለን ይላል። ከዕውቀት ከፍለን እናውቃለን። ማንኛውም ሰው የሚያውቀው ሙሉ ዕውቀት የለውም። ሙሉ ዕውቀት የለውም። እንዴት ነው የሚያውቀው ከተባለ የተከፈለ ዕውቀት ነው ያለው። በኢትዮጵያ ቤተክርስቲያን አንዱ ትልቁ ችግር ዕውቀታቸው ውሱን መሆኑን የመረዳት ችግር አለ። ለምሳሌ የድጓ መምህሩ ያለሱ አዋቂ የለም። ያለሱ አዋቂ የለም። ያቋቋም መምህሩ ያለሱ አዋቂ የለም። የቅኔ መምህሩ ያለሱ አዋቂ የለም። የመጽሐፍ መምህሩ ያለሱ አዋቂ የለም። ግን ይኸውላችሁ ቤተክርስቲያን ሙሉ የምትሆነውና ቤተክርስቲያን በደንብ የምትገለገለው እነዚህ ነገሮች ተገጣጥመው ነው። ምክንያቱም ሁሉም በእውቀታቸው ሲያገለግሉ ቤተክርስቲያን ሙሉ ትሆናለች። እና ይሄ ነገር አንድ ትልቅ ችግር አለ። ምክንያቱም እነሱ ብቻ ሙሉ እንደሆኑ ማሰብ እና ሙሉ እንደሆኑ ስላሰቡ ሌላ ነገር መስማት አይፈልጉም። እንዲያውም አንድ ጊዜ ምን ተፈጠረ መሰላችሁ? እንደዚህ ከዋዜማ ተቆሞ አንድ መምህር መጡ። አራት አይና ይሏቸዋል። እንግዲህ ያው አራት አይና ማለት የአራት ጉባኤያት መምህር ማለት ነው። ግን እኔ በነገራችን ላይ ሳስብ እንደዚያ መባል ራሱ አግባብ ነው ወይ ብዬ አላምንም። ለምን ብላችሁ ስትሉኝ የተማሩትን ነገር እንኳን በደንብ አድርገው አልተረዱትም። እና ሰውየው መተው ሮሜ ምዕራፍ 9 ላይ ሲነበብ ወዝንቱ አምላክ ቡሩክ የሚላል ወይ ምን ነው መጽሐፍ ክርስቶስ ወዝንቱ አምላክ ቡሩክ ይላል። እና ከነሱ ክርስቶስ መጣ፣ እሱ ደግሞ ከሁሉ በላይ ሆኖ የተባረከ አምላክ ነው ይላል። ቀይረው ማነው ደግሞ እሱን የሚባርከው ብለው ሲቀይሩት አስታውሳለሁ። ትክክል አይደለም አሉ። እና ምን ልላችሁ ፈልጌ ነው ከነሱ በላይ አዋቂ እንዳለ በተለይ ደግሞ የእግዚአብሔር ቃል ሲጻፍ በመንፈስ ቅዱስ ኃይል እንደተጻፈ አጻፊው መንፈስ ቅዱስ እንደሆነ የመገንዘብ ችግር አለ። እና ከዚህ የተነሳ ለዕውቀታቸው የሚሰጡት እንትን ትክክል አይደለም። ግን መጽሐፉ ምንድነው የሚል ከተባለ ከዕውቀት ከፍለን እናውቃለን ይላል። እና ይሄንን አይረዱ። አንደኛው ችግር ይሄ ነው። ሌላ ሁለተኛው ዓለማወቃቸውንም ማወቅ ያለመቻል ነው። ሐዋርያው ጳውሎስ ነው ይሄንን የሚለው እዚያው ሮም አንደኛ ቆሮንቶስ ምዕራፍ 8 ቁጥር 2 ላይ ማንም አንዳች የሚያውቅ ቢመስለው ሊያውቅ እንደሚገባው ገና አላወቀም። አያችሁ አንድ ሰው ሊያውቅ ይችላል አይደል? አዋቂ ነኝ ብሎ ሊያስብ ይችላል። ግን የሚገርመው ነገር ማወቅ እንደሚገባው ምን አላለ ነው የሚለው ገና አላወቀም የሚል ነገር አለ። የእግዚአብሔርን ነገር ይሄ ትምህርተ እግዚአብሔርን ወይም ደግሞ የእግዚአብሔርን ቃል አስተምህሮ አንድ ሰው መጠንቀቅ አይችልም። እግዚአብሔርን ራሱ እያወቅን ነው የምንሄደው፣ ገና እየተማርን ነው የምንሄደው። እና ይሄንን በቤተ ክርስቲያኒቱ ሰዎች ጋር ያለ አንድ ትልቅ ችግር ነው። ዓለማወቃቸውን ወይም ከዕውቀት ከፍለው እንደሚያውቁ አያውቁም። እንደገና ደግሞ ዓለማወቃቸውን አያውቁም። በዚህ በዘመናዊው ትምህርት ብዙ ሰዎች ካጠኑ በኋላ ምንድነው የሚረዱ ከተባለ ምንም እንደማያውቁ ነው የሚረዱት አይደል? ሁላችንም እንደዚያ ነው የምንረዳው። ገና ያላወቅነው ብዙ ነገር እንዳለ ማወቅ እንዳለብን መረዳት እንዳለብን ነው። እነሱ ጋር ግን በቃ ድምዳሜ ላይ እንደደረሱ ያስባሉ። ይሄ ምን መሰላችሁ? ሌላ ነገር እንዳያዩ። ለምሳሌ ያቋቋሙ መምህር ካቋቋሙ ውጪ ሌላ መጽሐፍ እንዳያነብ ያደርገዋል። የቤተክርስቲያኒቱን ያስተምሮ መጻሕፍት እንዳያነብ ያደርገዋል። የድጓው መምህር ከድጓው ውጪ ሌላ ነገር እንዳያይ ያደርገዋል። እና ይሄ አንድ ትልቅ መሰናክል ትልቅ እንቅፋት ነው። ይሄንን እንዴት እንደማያይዘው በኋላ እነግራችኋለሁ። ሌላው አንድ ቃል እዚያ አንደኛ ጴጥሮስ ምዕራፍ 4 ላይ ምን ይላል መሰላችሁ? ማንም ሰው የሚናገር ቢሆን እንደ እግዚአብሔር ቃል ይናገር፣ የሚያገለግልም ቢሆን እግዚአብሔር በሚሰጠኝ ኃይል ነው ብሎ ያገልግል ይላል። በተለይ ማንም ሰው የሚናገር ቢሆን እንደምን ይናገር? እንደ እግዚአብሔር ቃል ይናገር። አሁን የኢትዮጵያ ሊቃውንት ሲናገሩ እንዴት ነው የሚናገሩት? እንዴት ነው የሚናገሩት? በትክክል አስበው እንደ እግዚአብሔር ቃል ነው የሚናገሩት? ኢቭን የእግዚአብሔር ቃል ራሱ የቱ ነው ቢባሉ ራሱ ያውቃሉ? ብዙዎች እኮ ይህንን የእግዚአብሔርን ቃል መጽሐፍ ቅዱስን እንዴት ነው የሚያስቡት? እንደ ተራ መጽሐፍ ነው የሚቆጥሩት። ማንበብ አይፈልጉም፣ መስማት አይፈልጉም። እና ከእግዚአብሔር ቃል ምን ብለዋል ማለት ነው? ርቀዋል። ወይም የእግዚአብሔር ቃል ራሱ በግልጽ አልገባቸውም። ከዚህ የተነሳ ነው አሁን ውድቀታቸውን በጣም ያከፋውና
ለውድቀትም የዳረጋቸው ነገር ምንድነው ብላችሁ ስትሉኝ የእግዚአብሔርን ቃል አያውቁም፣ ዕውቀታቸው ከፊል እንደሆነ አያውቁም፣ አለማወቃቸውንም አያውቁም። እነዚህ ችግሮች በቤተ ክርስቲያን ላይ ችግር አምጥተዋል። ስለዚህ ሊቃውንቱ ከራሳቸው ውጪ ሌላ ሰው አይሰሙ፣ ከራሳቸው ውጪ ትምህርት እንዳለ አያስቡ፣ ከራሳቸው ውጪ ሌላ ደግሞ የተሻለ ነገር እንዳለ አይገነዘቡ። ይኸውላችሁ የኢትዮጵያን ቤተ ክርስቲያን አስተምሮ ዝም ብላችሁ ስትመረምሩት ስትመዝኑት በአብዛኛው የኛ ቤተ ክርስቲያን እንደዚህ አትልም ነው የሚሉ። የሚገርም እኮ ነው። የኛ ቤተ ክርስቲያን እንደዚህ አትልም ይላሉ። አንድ ጊዜ አንድ መጋቢ ሐዲስ የሚባሉ የአዲስ ኪዳን ማስመስከሪያ ቦታ ነው ግምጃ ቤት ማርያም እና እዚያ ሄድኩኝ ጎንደር ማለት ነው። እና አናገርኳቸው። እሳቸው ሳናግራቸው ምንድነው ያሉኝ? በክርስቶስ ምልጃ ላይ ነበር የምናወራውና በወይቶ አቀስ በእንቲያን የሚለውን አንስቼ ስንነጋገር ልክ ነው ይላል፣ ግን የኛ ቤተ ክርስቲያን እንደዚህ አትልም አሉ። እንደዚህ አትልም ሲሉኝ እንዴ የኛ ቤተ ክርስቲያንማ ትላለች ብዬ የያሬድን ሐሳብ አመጣሁና ያሬድ ለምሳሌ አርግ ሰማይ አባዌ አበስል መረተ በእንተልያ የሚለውን ነገርኳቸው። እኔ እሳቸውን አክብሬያቸዋለሁ። ባይዘው አላየሁትም ነው ያሉኝ። እስቲ ቆይ አላየሁትም አየዋለሁ የሚል ነገር ተናገሩ። ግን ብዙዎቹ ቤተክርስቲያናቸው የምትለውን እንጂ ከዚያ ውጭ መስማት ከዚያ ውጭ ማወቅ አይፈልጉም። እና ይሄ ነው ለውድቀታውን ሊቃውንቱን በጣም የዳረጋቸው። በጣም ከፍተኛ ችግር ውስጥ የከተታቸው ነገር ምንድነው ከተባለ በራሳቸው ሙሉ እንደሆኑ ያስባሉ። ከፊል ዕውቀት እንደሚያውቁ አያስቡም። ዕውቀት እንደሚሻር አያስቡም። እንደገና ደግሞ ሲናገሩም ቢሆን እንደ እግዚአብሔር ቃል መናገር እንዳለባቸውና የእግዚአብሔር ቃል የትኛው እንደሆነ በትክክል አያውቁም። እና ከዚህ የተነሳ የነሱን አስተምሮ ስንመረምር መጻሕፍቶቻቸውን ስንመረምር ብዙ ከእግዚአብሔር የራቀ ነገር አላቸው። ምናልባት በኋላ ወደ ዜማ መጻሕፍት ስንገባ ወደ ድጓ ስንገባ እነዚህ ነገሮች እናያለን። እና ይሄንን ለማለት ነው። አመሰግናለሁ። በጣም ጥሩ ሐሳብ። ምክንያቱም ውድቀታቸውን ከእግዚአብሔር ቃል ተነስተን ብናየው ጥሩ ነው ከሚል አንፃር ጥሩ የሆነ ማብራሪያ ነው የሰጡንና ዋናው የአንድ ሰው ውድቀት እኛም እንኳን አሁን ብንወድቅ የውድቀታችን መነሻ የሚሆነው በእግዚአብሔር ቃል አለመደገፋችን፣ የእግዚአብሔርን ቃል አለመረዳታችን፣ ለእግዚአብሔር ቃል ራሳችንን አሳልፈን አለመስጠታችን። እንግዲህ እናውቃለን እኛ መዛ ስለነበርነን እንግዲህ ጳውሎስ ከናንተም አንዳንዶቹ እንደዛው ነበራችሁ ስለሚል እዛ ስለነበርነን በተለይ አሁን እሱ ያነሱት ይሄ የሊቃውንቱ አቋቋም ካወቀ አንድ ሰው በቃ አይኑን ሁሉ ይቀይረዋል። አይናቸው እንዲሾረር ነው የሚለው ማህሌት ላይ ስንቆም እንዲሾረር እንደዚህ በንቀት እና አንዱማ ድምጽ የሌለው ምንም ባለሙያውን ድምጽ ከሌለ በቃ አንተራተም ደግሞ እዛው እነሱ ሲተርኩልን ምን ይላሉ? ድምጽና ቁንጫ ባዶ ቤት ይወዳሉ ይላሉ። ድምጽ ከሌለ ሳይሆን መሆን ያለበት የነበረው በቤተ ክርስቲያን የእግዚአብሔር ቃል ከሌለ ነው መሆን ያለበት። የእግዚአብሔር ቃል ወሳኝ ነው ለነገሮቻችን፣ ሚዛን ነው፣ ቱምቢ ነው፣ መለኪያ ነው። ስለዚህ ያለ እግዚአብሔር ቃል የትኛው ውድቀት ይፈጠራል ማለት ነው። የሊቃውንቱ ውድቀት የመጀመሪያው እሱ እንዳሉት የእግዚአብሔርን ቃል አለማወቃቸው ነው። ሁለተኛው ትዕቢት ነው። ራሳቸውን በሆነ ትምህርት ላይ ከወሰኑ በኋላ ሌላውን ትምህርት ለማወቅ አይጠሩ። ለምሳሌ አሁን እኛ እንደው ወደ ትክክለኛውን የእግዚአብሔርን ቃል ማንበብ ከጀመርነና በትክክለኛው የእግዚአብሔር ቃል መመራት ከጀመርነ ጀምሮ ለትምህርት እንኳትናለን አይደለም ለማወቅ። ለምሳሌ እንትኑን ዜማውን አውቀነው መጣን። አሁን ደግሞ ወደዚህ ስንመጣ ምን እናድርግ? ለሚጠይቁን መልስ ለመስጠት የግድ ይሄ ምዕራቡን ምስራቁን ምናምን ቴዎሎጂያን የሚያወሩትን በትክክል ለመረዳት እንኳትናለን። ስለዚህ የሊቃውንት ጉዳይ ግን ሊቃውንቱ እንደው ስሙነ ያለ እንደው ሊቃውንት ስሙነ ያለ እንጂ እኔ ከአባቶች እንኳን ከቀደሙት ብዙም የተማሩ አይመስለኝም። እና ራስን ኮፍሶ ላይ መስቀል በባዶ ነገር ላይ መስሎ መታየት ህዝብ ስለከበበው ጥሩ አይሆንም። እና እሱ ነው። ሌላው የኛ የሚል አጥር አለ። የኛ ቤተክርስቲያን ሚል አጥር እኔ ቤተክርስቲያን የእግዚአብሔር ብትሆን ኑሮ የእግዚአብሔር ቃል ነው ቤተክርስቲያን ውስጥ ሚኖር የነበረው። እና የኛ ቤተክርስቲያን እንዲያታስተምርን እናየዋለን በኋላ በዘርዝ ሁላችሁን ስለምታነሱት የኛ ሚል ነገር የለም።
የእግዚአብሔር ናት። ቤተ ክርስቲያን የእግዚአብሔር ናት። የእግዚአብሔር ከሆነች ደግሞ ቤተ ክርስቲያን የእግዚአብሔርን ቃል ነው መሰረት ማድረግ ያለባት። ሊቃውንቱም መሰረታቸው የእግዚአብሔር ቃል ነው መሆን ያለበትና እነዚህ ነገሮች ለሊቃውንት ውድቀት ለሊቃውንት መሳት ምክንያቶች ናቸው ብዬኔም ከሶ ሐሳብ ጋር እስማማለሁ። እንግዲህ ምናልባት በዚህ ጉዳይ ላይ ቀሲስ ደግሞ የሚጨምሩን ካሉ ይጨምሩና ቀጥታ መንገባው ወደ ጣሎ ወድቀው ይውተላችሁ ውድቀት ውጤት አለው ነገራችን ላይ ወድቀው ያነሷቸውን ሐሳቦች ወይም ደግሞ የተቀበሏቸውን የደረሷቸውን ድርሰቶች በዝርዝር እናያቸዋለን ማለት ነው። እስኪ በዚህ ጉዳይ ላይ ምን ይላሉ? እሱ የመጽሐፍትን ወይም ደግሞ የዜማ መጽሐፍትንና የሊቃውንቱን ትስስር ወይም ግንኙነትን በተመለከተ ዓላማቸውን ከምንጫቸው አንስተን እንመለከታለን። በዚህ ውስጥ እንግዲህ እናንተ በስፋት እንደገለጣችሁት ነው። ነገር ግን ምንድነው የአንድ ነገር ምንጩ መነሻው ምንድነው? ከመነሻው ስንጀምር መድረሻውን እናገኛለን። ከመነሻው ያልተነሳ ደግሞ መድረሻውን አያውቅም። አሁን ከመነሻው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተገለገለችበት ያለችው የዜማ መጻሕፍቶች መነሻቸው ምንድነው? መድረሻቸውስ የሚለውን ለውድቀታቸው ምክንያት የሚሆነው ያ ነው። እንግዲህ አንድ ነገር ከምንጩ የጠራ ከሆነ መድረሻውም የጠራ ይሆናል። ከዚህ አንፃር እንግዲህ አነሳሱን ስንመለከተው ጅማሬውን ስንመለከተው እንደ መጽሐፍ ቅዱስ ቃል ወይም ደግሞ የእግዚአብሔርን ቃል ላይ የተመሰረተ ከሆነ ለእግዚአብሔር ብቻ የሚቀርብ ይሆናል ማለት ነው። ለእግዚአብሔር ብቻ የሚቀርብ ይሆናል። ቀደም መርጌታ ኃይለ ልዑል እንዳሉት አንድ ነገር የሚጀምረው ከየት ነው? ማንም ሲናገር እንደ እግዚአብሔር ቃል ይናገር ካለ የሚናገረው የእግዚአብሔርን ቃል ነው። ከዛም የእግዚአብሔርን ቃል ከተናገረ ምን ይሆናል ስንል ለእግዚአብሔር ክብር ይሆናል። ለሰዎች ደግሞ ምላሹ ግብረ መልሱ ምንድነው? በረከትና ሰላም ይሆናል። ለምን? ሰው እንደ እግዚአብሔር ቃል በሚያደርገው ነገር ውስጥ እግዚአብሔር ይከብራል። በሰው ዘንድ ደግሞ ምን ይሆናል? ሰላም ይሆናል፣ በረከት ይሆናል፣ ፍቅር ይሆናል። ትዕቢትና ራስ ወዳድነት አይኖርም ማለት ነው። ሰው በእግዚአብሔር ቃል የሚመራ ከሆነ እነዚህ እንግዲህ በራስ ዕውቀትና በራስ ሐሳብ የተደረሱ ነገሮች ወዴት ይወስዱናል ስንል ወደ ውድቀትና ወደ ጥፋት ነው። ከእግዚአብሔር መንገድና ሐሳብ ከእግዚአብሔር ዓላማ የሚያወጡ ይሆናል። በትክክል ሰው ደግሞ የእግዚአብሔርን ቃል ሲይዝ ነው የእግዚአብሔርን ምስጋና ሊያዘም የሚችለው ለእግዚአብሔር ምስጋና ሊያቀርብ የሚችለው። ከዚህ አንፃር እንግዲህ ወደ ዋናው መነሻው ወደ ሶርሱ ስንገባ ይሄን ነገር የምናገኘው ሲሆን ቀደም ሲል እንግዲህ ለእግዚአብሔር የሚቀርብ ምስጋና አለ። እንግዲህ በዚህ በኤፌሶን ምዕራፍ 5 ላይ ከቁጥር 18 መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና በመዝሙርና በዝማሬ በመንፈሳዊም ቅኔ እርስ በርሳችሁ ተነጋገሩ፣ ለጌታም በልባችሁ ተቀኙና ዘምሩ፣ ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችሁን ስለ ሁሉ አመስግኑ። እንግዲህ ምስጋናው ከዚህ ከእግዚአብሔር ቃል አንፃር ለማን ይሆናል ማለት ነው? ለእግዚአብሔር ይሆናል ማለት ነው። ከዚህ ውጪ የሆነው ደግሞ ምን ይሆናል ስንል ውድቀት ይሆናል። አሁን እንግዲህ ድቀተ ሊቃውንትን እየተመለከትን ነው በስፋት የምናየው ሲሆን ከዚህ ውጪ የሆነው ምን ይሆናል? ውድቀት ይሆናል ማለት ነው። እና እግዚአብሔር አምላካችን የተባረከ ይሁን። አሜን። በጣም ጥሩ። እንግዲህ የሊቃውንት ውድቀት መነሻ ናቸው ያልናቸውን ሐሳቦች በተወሰነ መልኩ አይተናል። መነሻ በዋናነት ግን ምንም ይሁን ብዙ ትንታኔ ባንሰጥም ምክንያቱ ምንድነው ስንል ሰዎች በእግዚአብሔር ቃል ባለመሞላታቸው እሱ አንዳንድ አሁን ያነበቡ መንፈስ ይሙላባችሁ የሚለው ምናልባት ይህንን ነገር ያመጣው አንዳንዱ ጽሑፍ እንደተባለው እንግዲህ የእንትን ነው የሚመስለው እኮ መንፈስ ይሙላባችሁ እንጂ በወይን ጠጅ ምን አትበሉ አትስከሩ፣ በቃ በወይን ጠጅ የሰከሩ ደራሲያን ነው የሚመስለው አንዳንዱ እንትን ማለት ነው። እውነት እኮ ዜማን ቅኔን ምናምን ሳትፈትሸው የሆነ ነገር ካደረግ የሆነ ነገር ሆናል ማለት ነው። ወይ አእምሮ ችግር ገጥሞናል ወይ ደግሞ እንደተባለው ሌላ ባይድ ነገር ወስደናል ማለት ነው። አንዳንዱን በዛው እነሱም ይመርመሩት ብዬ ነው። እንግዲህ መርጌታ መላክ እንግዲህ ወደ እሱ ልምጣ።
ምናልባት የተወሰኑ ሐሳቦች ለምሳሌ ሊቃውንት ከወደቁ በኋላ እንግዲህ ወድቀዋል ትክክል ነው ለምንድነው እንዲያልነው ምክንያት አለን የምዕመናን አሁን እግዚአብሔርን ከማምለክ ይልቅ ሌላውን በማምለክና ራሳቸውን በእግዚአብሔር ከመደገፍ ይልቅ ሊቃውንት የተባሉትን በመደገፍ ራሳቸውን ከእግዚአብሔርና እግዚአብሔር ከላከው ከክርስቶስ ኢየሱስ አርቀው ነው የምናገኛቸው እንግዲህ ለዚህ ነው በየሚዲያው የሶሻል ሚዲያው እየወጡ ይህንን እውነት ይዘን ስንናገር ብዙ ነገር የሚናገሩት በአባቶቻችን በሚሏቸው ዝም ብለው ምንም የአባትነት መንፈስ በሌላቸው ሰዎች የሚመሩ ልጆች ናቸው ስለዚህ ከዚህ የተነሳ እንደው እስኪ ይመልከቱ እናውጣው አንዳንዱን የተወሰነ እናውጣ ምንድነው አሁን የሊቃውንቱ አሁን ውድቀታቸው እንደው አንዳንድ እስኪ ከዜማም ከመልከም ከተለያዩ ነገሮች እያወጣረን ምናያቸውን ነገሮች ምንድናቸው እስኪ ሶያዞ እኒ የሚሏቸው ነገሮች ካሉ እስኪ እንደሱን የተወሰኑ ያንብቡልንና ደግሞ ወደሚቀጥለው እንሄዳለን ጥሩ እንግዲህ የውድቀተ ሊቃውንት ወይም የሊቃውንቱ አወዳደቅን በተመለከተ በሰፊው እንግዲህ በተለያየ ዘርፍ መውደቃቸውን 1 2 3 4 ብለን በቁጥር ዝርዝር ማስቀመጥ የምንችልባቸው ነገሮች ማንሳት እንችላለን እንግዲህ የሊቃውንቱ አወዳደቅን በተመለከተ ሃይላይት ሰጠናል አሁን ግን ዲቴል ወደ ሐሳቡ ስንገባ አንደኛ ስርዓተ ማህሌቱ ሲጀምር ስማኒ እግዚኦ ጸሎትዬ ብለው ስቁው ተሳረረ ብለው ይጀምሩና መጀመሪያ ማን ሲያመሰግኑ የነበረው እግዚአብሔርን በማመስገን ጀምሮ ቀጣዩ ግን እለቱ በተመለከተ ሌላ አካል ሲያመልኩ እናገኛቸዋለን እንግዲህ እናገኛቸዋለን ሁለተኛ የዚህ እንደው ወደ ዋና ሐሳቤ ከመግባቴ በፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በባህሪያቸው ራሱ ወደቁ ናቸው ጸባይ የላቸው ምን መጣባቸው ነበር የሥነ ምግባር ውድቀት አለባቸው ራሱ የሥነ ምግባር ውድቀት በሊቃውንቱ ዘንድ ትዕቢት ብንን እብሪት ብንን ንቀት ብንን ለምሳሌ ሊቋ መምህር ሆኖ ህዝብ ማስተማር አይፈልግም ይሳደባል ገብቷል የቅኔ መምህር ሆኖ ወንጌል አንብቦ መጽሐፍ ቅዱስ ገብቶ ህዝብ ማስተማር አይፈልግም ለምሳሌ ከነቅኔው ከነዱባው ገሃነም ቢወርድም ግድ የለውም ምንም ጣጣ የለውም ለምሳሌ አንድ ነገር አስመሰከረ በቂው ነው ለሱና አንደኛ ለህዝብ ደንታ ቢስ ናቸው በቃ ስነ ምግባር የላቸው ተሳዳቢዎች ናቸው ይጸርፋሉ ይዘልፋሉ ይሳደባሉ ኢቭን የቅኔ ተማሪዎቻቸው የዱባ መምህሮቻቸው እኮ እያንጓጠጡ እየሰደቡ ነው የሚያስተምሯቸው ታውቃላችሁ ልጅ ነው ተማሪ ማለት ደቀ መዝሙር ማለት ልጅ ነው ያንን እንኳን የማክበር ስነ ምግባር አይታየባቸውም ሌላው በጣም የምናየው ነገር የሊቃውንቱ ውድቀት ለሀገር ራሱ ውድቀት መሆኑን ማየት መቻል አለብን ሊቃውንቱ ሲወድቁ ሀገርንም ይዘው እየወደቁ ነው ያሉት ምክንያቱም እነሱ ድጓ ማስመስከር ብቻ አይደለም አቋቋም ማስመስከር ብቻ ማለት አይደለም ቅዳሴ ማስመስከር ማለት አይደለም ከበስተጀርባቸው ተጨማሪ የሊቃውንቱ ውድቀት ምክንያቶች ሌላ የሀገር ውድቀት የሆነ ብዙ ሐሳብ ሊቃውንቱ ጋር ታገኛላችሁ ለምሳሌ ወደ ኋላ ስንመጣበት እያንዳንዱ ክፋት አመጻት ጥንስሱ ያለው እነሱ ጋር ነው እሱንም በደንብ አድርገን ኋላ እናነሳዋለን ምክንያቱም በመረጃ ማለት ነው ስለዚህ ሊቃውንቱ የትምህርት የድጓ ያቋቋም የዜማ ችግር ብቻ ሳይሆን የሥነ ምግባር ችግር አለባቸው ሥነ ምግባር ደግሞ ዞት የሚመጣ ራሱን የቻለ ነገር አለ በምን ወደቁ ለሚለው እሱን ሐሳብ እንግዲህ ላንሳ እንግዲህ በመጽሐፈ ዚቅ ላይ ስንመጣ ኃይለ ጽልመት ተሰደበ ማርያም ይላል ኃይለ ጽልመት ተሰደ እንግዲህ ሞት ብንል ሲኦል ብንል ገሃነም ብንል ኃጢአት ብንል የተወገደው የተሰደደው በማርያም ነው ብለው ይሄ የሚያዝያ ኪዳነ ምሕረት ዚቅ ላይ ያስቀምጠዋል እና ኃይለ ጽልመት ተሰደበ ማርያም ድንግል ብለው ዜማውን ያጨዋል እንግዲህ ይሄ ያቋቋም መምህር በተመለከተ ነው በእውኑ የሰው ልጅ ጨለማ ውስጥ ያስቀመጠው የሰው ልጅ ሲኦል እንዲወርድ ያደረገው የሰው ልጅ ገሃነም እንዲወርድ ያደረገው በኃጢአት እስራትና በዲያብሎስ ቀንበር ውስጥ እንዲኖር ያደረገው ሐሳብ ይሄ በዓለም ላይ የመጣው ኃጢአት ብንለው ይሄ በደል ርኩሰት የተወገደው በማርያም ነው ወይ ብለን ብንጠይቅ የነሱ መልስ የሊቃውንቱ መልስ ግን በማርያም ተሰደደ ነው የሚለው ለምሳሌ ሊቃውንቱ ይሄንን ሐሳብ ጨለማ የተወገደው እውነተኛው ብርሃን የመጣው ጨለማው ተወግዶ ነው ስትሉ በማን ነው ብለን ብንጠይቃቸው የሚመልሱት መልስ በማርያም ተወገደልን ይላሉ በጣም የሚገርመው ነገር ሌላ ላሳ ይተባረክ እግዚአብሔር ወይታቆስሙ ከያቂ ሰናይ ተዘፈጠረ ለቤዛ ብዙሃን እስመ መሰረተ አንቲ ለሕይወተ ሁሉ ዓለም ይላል የግንቦት ልደታ ዚቅ እንምጣበት ይተባረክ እግዚአብሔር ወይታቆስሙ እግዚአብሔር ይባረክ ወይም ይመስገን
ስሙም ይመስገን። ኪያኪ ሰናይ ተዘፈጠረ ለቤዛ ብዙሃን ተብላ የተጠራችው ማርያም ነች። ለብዙዎች ቤዛ የአንቺን የፈጠረ ስሙ ይመስገን ይባረክ ብለው አስቀምጠዋል። እስመ መሰረተ አንቲ ለሕይወተ ኩሉ ዓለም ለዓለም ሁሉ የሕይወት መሰረት ማነሽ ማርያም። ይሄ የድጓ መምህሩ ይጮኸዋል፣ ያቋቋም መምህሩ ይጮኸዋል፣ የቅዳሴ መምህሩ አብሮ እዚያው ይጮሃል። ካህናቱ ተሰብስበው ዲያቆናቱ ተሰብስበው ማህሌት በጋራ የሚጮህ የሚዜም ጉዳይ ነው። ምን እያሉ ነው ሊቃውንቱ? ያቋቋም መምህሩ ምን እያለ ነው? የሕይወት መሰረት ማርያም ናት እያለ ነው። ለብዙዎች ቤዛ የሆነች ማርያም ናት ብሎ የድጓ መምህሩ የቅኔ መምህሩ ያዜማል። እንግዲህ የሊቃውንቱ ውድቀት ምንድነው ብለን ስንል አንደኛ ጨለማ የተወገደው በማርያም ነው ብለው መናገራቸው፣ ሁለተኛ ለብዙዎች ቤዛ የሆነች ድንግል ማርያም ናት ብለው መናገራቸው፣ ሌላው ተጨማሪ ሐሳብ የሕይወት ለዓለም ሁሉ የሕይወት መሰረት ማርያም ነች ብሎ መናገር ማዜብ ከዚህ የበለጠ ውድቀት የለም። በነገራችን ላይ እነዚህ ሊቃውንት እውነቴን ነው የምነግራቸው፣ አንዳንዶቹ ግዕዙን እንኳን እንደዚህ ይጩሁት እንጂ መልእክቱን የማይገባቸው አሉ። ይህንንም መሳት የለብንም። ለምሳሌ አቋቋም አስመስክሮ ቅኔ የሚያውቃል መተርጎም የማይችል ማለት ነው። ድጓ ዜማ እየጮኸ ግን ምስጢሩ ምን ማለት እንደሆነ ግን የማይገባው አለ። እንግዲህ ሊቃውንት ብለን ስንል ሙያውን ይወቁት እንጂ በስነ አፈታት ወይም ደግሞ በምስጢር መንገድ ስንመጣ ደግሞ የማያውቁት ነገር እንደሆነ ግልጽ አድርገን መናገር አለብን። ስለዚህ ቤተክርስቲያን ሊቃውንት ብላ ልትሾማቸው ወንበር ልትሰጣቸው አትሮስ ልታዘረጋላቸው ትችላለች። ግን ያውቁታል ላያውቁት ይችላሉ ትርጉሙ። ስለዚህ የቤተ ክርስቲያኒቱ ሊቃውንት ወድቀዋል ብለን ስንናገር በምክንያት ነው። በምን ወደቁ? ለብዙዎች ቤዛ የሆነች ማርያም አይደለችም፣ ክርስቶስ ነው። ለእንደገናም ደግሞ የሕይወት መሰረት ማን ነው ከተባለ ክርስቶስ ነው፣ ኢየሱስ ነው መሰረት እንጂ ሌላ መሰረት የለንም። ከዚያ በጣም ልንገራችሁ፣ ሌላ ልጨምር። ሶስተኛ በዛቲ ድንግል ኪዳነ ምሕረት እንተባቲ ተማ ሞት ወተቀጥቀጠ ኃይሉ ለጸላይ ዘመጠነ ዛራይ እግዚአብሔር መርቶ በላይሌነ ፍጹም ፍቅር አፍቀረን የግንቦት ኪዳነ ምሕረት ዝቅ ምን ማለት ነው? በዛቲ ድንግል ኪዳነ ምሕረት በዚች በድንግል በኪዳነ ምሕረት እንተባቲ ተማ ሞት ተሸንፎ ወተቀጥቀጠ ኃይሉ ተቀጠቀጠ ይልና ለጸላይ ዘመጠነ ዛራይ እግዚአብሔር ምሕረቱ በላይሌነ ብሎ ይናገራል። አሁን ይኸውልህ ሞት የተሸነፈው በማርያም ነው እያሉ ነው። ያቋቋሙ መምህር ምን እያለ ነው ሲጮህ? ጸናጽል ይዞ መቋሚያ ይዞ ማህሌት ቁሞ ካባ ለብሶ ሻሽ ጠምጥሞ ከነማ ሙሉ ማይረጉ ቁሞ የሚጮኸው ምንድን ነው ከተባለ ሞት የተሸነፈው በማርያም እያለ ነው የሚያዜመው። ይሄንን እዚያ ማህሌት አካባቢ የቆመ ሴት ወንድ በሙሉ አያውቀውም፣ አይገባውም። ብቻ የድምፁን ቅላጼ ይሰማል፣ ከንፈሩን እየፈጠመጠ ምን ያደርጋል? ያዳምጣል። መልእክቱ ምንድን ነው? አይ ሞት የተሸነፈው በማርያም ነው። ይኸውላችሁ እኛ ተሐድሷውያን ሊቃውንቱ ወድቀዋል ተሳስተዋል ብለን ስንል በምክንያት ነው፣ በመረጃ ነው። ይሄው ዚቃቸው ከዚያስ ወተቀጥቀጠ ኃይሉ ለጸላይ ጠላት ዲያብሎስ የተሸነፈው በማርያም ነው ይለናል። ነው ወይ ብለን ብንጠይቃቸው የእነሱ መልስ ምንም አሻሚ ስለማይሆን መልሱ ይኸው ነው፣ የሚያዜሙት ነው መልሳቸው። ስለዚህ የአቋቋም መምህር፣ የድጓ መምህር፣ እንደገና ደግሞ የዜማ መምህራን፣ እንደገና የቅዳሴ የምንላቸው ማስራተ ማህሌት ውስጥ የሚካተቱ ሰዎች በአጠቃላይ ለምሳሌ ኪዳነ ምሕረት በወሩ በገባ በ16 ቀን ሊቃውንቱ ተሰብስቦ ማህሌቱ ደፍተራው ተሰብስቦ ማህሌት ይጮሃል አይደል? የሚጮኸው ምን ብሎ ነው? በማርያም ሞት ተሸነፈ እያለ። እርግጠኛ ሆነን እንንገራችሁ፣ በማርያም ሞት አልተሸነፈም። ሞት የተሸነፈው መስቀል ላይ በተሰቀለው ደሙን ባፈሰሰው በኢየሱስ ክርስቶስ ሞት ነው ሞት የተሸነፈው እንጂ በማርያም አይደለም። ስለዚህ ወደ መጽሐፍ ቅዱስም ስንመጣ የሚነግረን ይሄንን ነው። ስለዚህ የቤተ ክርስቲያኒቱ ሊቃውንት ድጓ ሲያዜሙ ዚቁን ሲጮሁት ምን እያሉ ነው? ይሄንን መልእክት እያስተላለፉ ነው። ግን የኢትዮጵያ ሕዝብ ምስኪን ነው፣ አያውቅም። ዝም ብሎ በቃ ድምፁ ይመረጭ። ዛሬ አሁን እሱ ይሄንን የኢትዮጵያ ሕዝብ አያውቅም ብቻ ሳይሆን አለማወቁን እናውቃለን። ግን ይሄንን እንደ ትልቅ ነገር ከመቀበል ራሱን እንዲመረምር በዛውም መልእክት እያስተላለፉ ለኢትዮጵያ ሕዝብ እንናገራለን። እንደ አንዳንድ ሐሳቦችን ላንሳና ወደ እናንተ እመጣለሁ፣ ወደ እናንተ ሰጣለሁ መሰሉ። ሌላ ምን ይላል መሰላችሁ? ማርያም ወበክሙ ወጸጋ አድግለክሙ ይሁም አርገ እምገጾሙ መንፈስ ቅዱስ አስተጋብኦሙ ጰራቅሊጦስ መጽሐቢሆሙ ይላል። የጰራቅሊጦስ ዚክራው ስንመጣ ማለት ነው። ማርያምን እንግዲህ እዚያ ጋር ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የሰጠው ተስፋ ምንድን ነው? እኔ እሄዳለሁ አይደለ? እኔ ከሄድኩ በኋላ ግን አጽናኙ መንፈስ ቅዱስ ይመጣል ነው ያላችሁ አይደለ? ይሄንን ነው ጌታ የተናገረው። እዚህ ጋር ግን ኢየሱስ ካረገ በኋላ ደቀ መዛሙርቱን ለማጽናናት የተተካችው ማናት?
ማርያም ናት። ይህ ማርያም እውበክሙ ማርያምን ምን እላቸዋለሁ? ኧረ በጌታ በኢየሱስ ይሄ እኮ እናንተ አያችሁ ክደት ይኸውላችሁ መውደቅ ብቻ አይደለም ከሃዲያን ናቸው። ክደት እኮ ነው ይሄ እንደው ሙሉ በሙሉ ክደት ነው። ማንን ነው? ማርያም ነው የሰጠን። ወጸጋሃ አሐድግ ለክሙ ጸጋዋን ምን እላቸዋለሁ? እሰጠውላቸዋለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን መካከል ከተነሳ በኋላ ወደ ሰማያት ሲያርግ ምንድነው የመጣው? ቀጣዩ ዋዳ የተስፋው ቃል መንፈስ ቅዱስ አይደል የመጣ ይትጻውም ኢየሩሳሌም እስከተለብሱ ኃይለ ማርያም ኃይልን እስክትቀበሉ ድረስ ከኢየሩሳሌም አትውጡ የተነገረው የተስፋ ቃል እስኪያገኙ ድረስ ደቀ መዛሙርት ወዴትም እንዳይሄዱ ተነገራቸው አይደል? እነሱ መንፈስ ቅዱስን በመጠባበቅ የተነገራቸውን የተስፋ ቃል ይዘው ሲጠባበቁ ኖሩ እንጂ ማርያምን አይደለም የተጠባበቁት። ማርያም እኮ ራሷ መንፈስ ቅዱስን እኮ ለመቀበል የተስፋውን ቃል ስትጠብቅ የተገኘች ሴት ነች እኮ። አብራ ስትጸልይ ነው መንፈስ ቅዱስ የወረደባት። ስለዚህ የቤተ ክርስቲያኒቱ ሊቃውንት ያቋቋም መምህራን፣ የድጓ መምህራን፣ የዜማ መምህራን እምንላችሁ ባካችሁ ስህተት አትስሩ። ይሄንን እያዜማችሁ አንደኛ በድምጻችሁ ቅላጼ ብዙን ስበውታል እኮ። አሁን ህዝቡ የሚሰማው መልእክቱን አይደለም። በነገራችን ላይ ምን እንደሚባል ሳይገባው ግን ድምጽ ነው የሚሰማ። በቃ የተንጎደጎደ ድምጽ ከሆነ ከንፈሩ እየመጠጠ እንዲሁ ነው እኮ። አሁን አንድ ድምጻዊ ዲያቆን ሲቀድስ እኮ እንባቸውን እንዴት አይነት ነገር ነው እናንተ? እስኪ ይበልቀጥ። ስለዚህ ይኸውላችሁ ሊቃውንቱ እንዲህ አይነት ትምህርት ይጮሃሉ። የድጓ መምህራን የድጓ ትምህርታቸውን ውስጡ ገብተን ስንመለከተው በቃ ብዙ ትምህርታቸው የተበከለ ነው። ለዚህ ነው ወድቋል ብለን የምንናገረው። ሌላው እንደው አንድ ነገር ልናገርና ይሄ የመርቆሬዎስ ዚቃ አለ። ጸለዩ ባስልዮስ ወጎርጎርዮስ አበስሉ ለቅዱስ መርቆሬዎስ ደነነ ስል ከመኦሆ ዘይብ ሰሞኑ ጸሎተው መቀተለ ጸሮሙ ይላል። አሁን እነዚህ ሊቃውንት የሚያሸበሽቡት ለማን ነው? መርቆሬዎስ ሀበስሉ ለመርቆሬዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያቋቋም መምህራን የተክል የበለው የጎንደር የበለው የታች ቤት በለው የላይ ቤት ያጫበር የበለው ምናምን የበለው ይሄ ሁሉ ተሰብስቦ በ25 ቀን ወሩ በገባ በ25 ቀን መርቆሬዎስ አይደለ ምንድነው ብሎ ለስሉ ስሉ ደግሞ ኦሆ እሺ በጎ ይላል። አየ ሊቃውንቱ የሚጫወት ለማን ነው? ለስሉ ፍጡር ብቻ አይደለም ግዑዝ ነገር ሰዓሊ የሳለውን ስዕል እኮ ይሄው እያመለኩት ነው እያመለኩት እየጸለዩ። ከዚያ ምን ይላል? አበስሉ ለመርቆሬዎስ ይልና ደነነ ስዕል ይላል። ስዕሉ ምስጋና ሊቀበል ማለት ነው። አልገቱን አመሰግናለሁ አመሰግናለሁ ይገባኛል። አየ ስዕሉ ራሱ እያዘነበለ ማለት ነው። እንደዚህ ሲሉ አብሮ እሱም ዘንበል ይላል። አየ እንደዚህ ቀና ሲሉ አብሮ ቀና ይላል። ጎንበስ ሲሉ እንደዚህ ያደሽብሽው አብሮ ስዕሉ ማለት ነው። እና ኦሆ እቀብሽ በጎ እያለ ስዕሉ ራሱ አንገቱን ዘንበል እያደረገ ይቀበልናል። እነሱም ደግሞ ይሄው ምስጋናችን፣ ይሄው መስዋዕታችን፣ ይሄው ዝማሪያችን፣ ይሄው ቅዳሴያችን፣ ይሄው አምልኳችን ይሉታል ማለት ነው። ከዚያ ምን ይላል? ሰሞሙ ጸሎቶሙ ስዕሉ ጸሎታቸውን ሰምቶ ወቀተለ ጸሮሙ ጠላቶቻቸውን ምን አደረገ ነው ብለ ገደለ። ስዕል አመለኩት፣ ጸሎታቸውን ሰማ፣ ጠላትን ደግሞ ምን አደረገ ነው ብለው ገደለ። ከዚያ ምን ብሎ ይናገራል? ኡልያኖስ የሚባል አንድ እዚያ መርቆሬዎስ ታሪክ አለና ሁሉ ጊዜ እየሰረቀ የሚያስቸግራቸውና ግደልልን አሉት ማለት ነው። ስዕሉን እኮ ነው ስዕሉን። ከዚያ ምን ይላል? ጸለዩ ባስልዮስ ወጎርጎርዮስ አበስሉ ለቅዱስ መርቆሬዎስ ሰአሉ ወይቤሉ ቀተልኮሉ ለኡልያኖስ። ስዕሉን እኮ ነው የሚያናገሩት። ስዕሉን ምን አድርጉ? ኡልያኖስ የተባለውን ገደልከውን እያሉ ባስልዮስና ጎርጎርዮስ ወደ መርቆሬዎስ ሰው ገደልከው ወይ? ማንን? ጠላታችንን ገደልከው ወይ? ምን አርጓል? እየሰረቀ አስቸግሮናል። ከዚያስ ደነነ ስዕል ይላል። ኦሆ እሺ በጎ ብሎ አሁንም ምን ያደረገ? ሰገደ። ከዚያስ ከመኦሆ ዘይብላል ወተፈሱ ባስልዮስ ወጎርጎርዮስ ይላል። ከዚያ ምን አደረገ ነው? ጠላቶቻቸውን አሳፈረላቸው፣ ገደልላቸው። ከዚያ እሺ በጎ ብሎ ማለት እና ገዳይ የሆነ ስዕል ሁሉ የሚመለክበት ቤተክርስቲያን ነው። ሊቃውንቱ
ማርያምን ብቻ አይደለም ገብርኤልን ብቻ አይደለም ነገደ መላእክትን ብቻ አይደለም ሱራፌል ኪሩቤልን አይደለም ከአንድ ቀን እስከ 30 ቀን ያለውን ክብረ በዓል ንግስ ብቻ አይደለም ስዕል እንኳን ግዑዝ ሳይቀር ሊቃውንቱ ያመልካሉ። ሊቃውንቱ ጸሎታቸውን የሚሰማቸው ስዕል መሆኑን ይሄው ይናገራሉ ያዜማሉ። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ወድቀዋል ብለን ስንል በምክንያት ነው። ወድቀዋል። እነዚህ የድጓ መምህራን፣ የአቋቋም መምህራን፣ የቅኔ መምህራን፣ የቅዳሴ መምህራን፣ የብሉ የሐዲስ የምንላቸው ይኸውላችሁ ልንገራችሁ። አንድ የድጓ ተማሪ ድጓ አስመስክሮ ቤተልሔም ሄዶ ድጓ አስመስክሮ እስኪመጣ ድረስ ብሉይ ይሁን አዲስ ይሁን ምን ይሁን ብቻ ድጓው ላይ ያለውን ዘር ሸምድዶ ከነ ምልክቱ ያጠናል እንጂ ስለ ነፍሱ ምንም አይነት ጥያቄ የለውም። ስለ መዳን ምንም አይነት ጥያቄ የለውም። ስለ ጽድቅ ምንም አይነት ጥያቄ የለውም። ምንም የለውም። የሱ ዓለሙ ዘላለሙ ማን ነው ከተባለ ድጓ ብቻ ነው። ስለዚህ ድጓ ተመረስ ሲወል ከምትወርድ ወዳጄ ወደ ክርስቶስ ኢየሱስ በመምጣት ያስፈልጋል። ለዚህ ነው የኢትዮጵያ ቤተክርስቲያን ከሊቃውንቱ ጀምሮ እስከ ደቂቅ ያለው በሙሉ ተሐድሶ ያስፈልጋል። የትምህርት ተሐድሶ ያስፈልጋል። የትምህርት ተሐድሶ ያስፈልጋል። የማህሌት ተሐድሶ ያስፈልጋል። የቅዳሴው ተሐድሶ ያስፈልጋል። ሥርዓተ አምልኮ ተሐድሶ ያስፈልጋል ብለን ስንል በምክንያት ነው። ምክንያቱም መጽሐፋቸው ስለሚናገር ከዚያ እንዴው በጣም የሚዘገንናችሁ ተወልደ መድን ክብረ ቅዱሳን አብ ወእም ዘይከውን ለኩሉ ዓለም በእንተ ልደቱ ለገብረ መንፈስ ቅዱስ ዕጣነ ያበቡ በእንተ ክህነቱ ወርቀ ያመጹ በእንተ መንግስቱስ መንጉስ አቢጎቱ ባሉ ማለት ለሰላሙ ማን ነው? ይሄ ገብረ መንፈስ ቅዱስ ለሰላሙ ማይለት የለውም ብለው ምን አደረጉ? ያሸበቅ ይኸውላችሁ ይሄ ድጓ የተናገረው ቅዱስ ያሬድ ለወልድ ነው። ለክርስቶስ የተናገረውን ድጓ ቀይረው የቦታ መቀያየር የስም የመቀያየር የሥርዓት መቀያየር ተፋልሶ አድርገው ለወልድ የተነገረውን ድጓ ለገብረ መንፈስ ቅዱስ በመስጠት ገብረ መንፈስ ቅዱስ ማለት ለሰላሙ ፍጻሜ የሌለው ለመንግስቱ ፍጻሜ የለውም ብለው የዘላለም ንጉስ አምላክ ነው ብለው አስቀምጠውታል። ይሄው እዚሁ መጽሐፈ ድጓ ላይ ያስቀመጡት ነው። እና የኢትዮጵያ ቤተክርስቲያን ሊቃውንት በድጓ ብንመጣ በዚቅ ብንመጣ በቅዳሴ ብንመጣ በአራቱ ጉባኤያት በሚባለው ብንመጣ ሊቃውንቱ ከክርስቶስ ውጭ መሆናቸውን ይሄው መጽሐፋቸው። ምክንያቱም ይሄ አምልኮ እኮ ነው። ይሄ አምልኮ ነው። ህዝቡ ይሄንን ተከትሎ እልል ይላል፣ ከበሮ ይደበደባል። ለምሳሌ የመርቆሬዎስ እንደ ጎንበስ ቀና ይላል ህዝቡ አብሮ ማለት ነው። አብሮ እኮ ነው በቃ ቀና ደፋ የሚለው አምልኮ ነው። ስለዚህ ይሄ ባይድ አምልኮ በህዝቡ ብቻ ያለ ሳይሆን በሊቃውንቱ ያለ መሆን በደንብ መናገራለን። ሊቃውንቱ ባይድ አምልኮ ያመልካል። ሊቃውንቱ ራሱ ማለት ነው ስዕል ያመልካል፣ ለስዕል ይዘምራል፣ ለስዕል ይጮሃል፣ ለስዕል ጸናጽል ያወጣል ያወርዳል። ይሄ ሁሉ ውድቀት ነው። ስለዚህ እንመጣበታለን። እንቀጥላለን በዚሁ ያው እንትን ስለሆነ በደንብ መልእክቱን አንድ ባንድ እያቀረብን እንቀጥላለን። እንዲያው የሚገርማችሁ ውድ ተመልካቾቻችን እንግዲህ እናንተም እያያችሁ የጉዳይ ፍረዱ አያሰኝም መቼም ዚያር ያሳያችሁ። እንደዚህ ነው ቤተክርስቲያን ላይ የተቀመጡ ሊቃውንት የሚባሉት በዚህን ያክል ነው የወደቁት። ለምሳሌ ኃይለ ጽልመት ተሰደ በማርያም የሚለው ይሄ ኃይለ በጣም የሚገርመው ከጨለማው ስልጣን ያዳነን ሞትን ድል አድርጎ የተነሳ ጨለማን የገፈፈ ብርሃን ሆኖ ወደ ዓለም የመጣ የህይወት ብርሃን የሆነ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ምንም ይሄንን ልንቀይረው አንችልም። ኃይለ ጽልመት የጨለማ ኃይል በማርያም በድንግል ማርያም ተሰደደ ስተት ነው። እንዴ በልጇ እንኳን አይሉ አንድ ጊዜ እኔ እንዴው አንድ የኢትዮጵያ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን ላይ ዝማሬ ላይ እንዲሚላልና ምንድነው የሚለው ወበደመ ወልደዚያ ቀደስኮሙ ለምእመናን ከሚለው ወየለም ወበደመ ዚያ ነው ሲሉ ሊቃውንቱ ሰሙ። ወበደመ ዚያ ነው በሷ ደም ነው ምእመናንን የቀደስካቸው። ይሄ ማለት ያጠጋጉታል አንድም ምናምን ብለው አጠጋግተው ከሷ በወሰደው ደም ከሷ በነሳው ስጋ ለማለት ይሞክራሉ። እና እንዲህ አይነት ፍልስፍና ምርምር ውስጥ ከመግባት ቃሉን እንዳለ መቀበል በጣም በእግዚአብሔር ዘንድ ትልቅ ነገር አለው። እና ኪዳንኪ ምንድነው ኪያኪሰና የተዘፈጠረ ይሄ ብዙ ቦታ ላይ ነው የተጻፈው። ለምሳሌ ቅድም መርጌታ መላክ እንዳነሱት ስብሖ ቅዱስ ተብሎ ስማኒ እግዚኦ ጸሎት ከተባለ በኋላ መልከ ሥላሴ ላይ መልከ ሥላሴ ምንድነው የሚለው ለዝክረ ስምኪ ዘመን ክርጣይ ሙለ ወልድኪ አምሳለ ደሙ መሰረተ ሕይወት ማርያም ወጥንተ መድኃኒት ዘምቀዲሙ ኪያኪሰና የተዘፈጠረ ለቤዛ ዓለሙ ምን ከዚህ የበለጠ ክደት አለው?
ነግሶ ላይ እኮ ነግሶ ላይ መልካ ስላሴ እኮ ነው የሚባለው አጠቃላይ መልካ ስላሴ ላይ የምናገኘው እና ነግሱ ላይ እንደዚህ ይላሉ ስማኒ ካልነ በኋላ በቃ እንትን እንለዋለን እና እኔ ይገርመኛል ከዚህ የበለጠ ድቀት አለ ወይ ነው እኔ ከዚህ የበለጠ ውድቀት አለ ወይ ለቤዛ ዓለም ያክሰና ተዘፍ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃል ጳውሎስ እኮ ምንድነው ያለው በአንደኛ ቆሮንቶስ ምዕራፍ 3 ላይ ሄደን ስናነብ እኮ ምንድነው ያለው ከተመሰረተው በቀር ሌላ መሰረት ደግመን አንጣል ያ መሰረት ያለው ክርስቶስን ስለዚህ ኢየሱስ ክርስቶስን ከመሰረትነት አውጥቶ ሌላ መሰረት መጣል ይሄ እንዝዞ እኛንን እንደፈለግን ሰዎችን መንግስተ ሰማያት ማስገባትም ማስወጣትም ምንችልኛ በሾምናቸው ሰዎች ነው የሚል አይነት ጥያቄ ለማንሳት ይሞክራሉ እዛው ዚቁ ሚለው ምንድነው ወመሰረቱ ለዓለም አንቲ አየው ወመሰረቱ ደግሞ እውነት እላችኋለሁ የሚለው ለዓለም አንቲ የዓለም መሰረቱ ደግም ይላለው መሰረቱ ለዓለም አንቺ ነሽ ይላል ይሄ ማለት ምን ማለት ነው ሙሉ በሙሉ የእግዚአብሔርን ፈቃድ የእግዚአብሔርን ዓላማ ለማርያም ተሰጥቷል ማለት እግዚአብሔር ልጁን የላከው በከንቱ ነው ማለት ነው በኢትዮጵያ ቤተክርስቲያን እንዲህ አይነት ውድቀቶች ተፈጥረዋል እና ቀደም ካረሱት ደግሞ በጣም ትኩረት ሰጣችሁ መስማት ያለባችሁ ጌታችን ኢየሱስ ክርስቶስን እሄዳለሁ አጽናኙን ልክላችኋለሁ የሚለውን እንግዲህ ማርያምን እሰጣችኋለሁ መንፈስ ቅዱስን እሰጣችኋለሁ አብ በስሜ የሚሰጣችሁ የሚልክላችሁ ብሎ ጌታ የተናገረው መንፈስ ቅዱስን ነው ስለዚህ ፈኑ ጸጋ መንፈስ ቅዱስ ላይ ሌላድል ምትል ቤተክርስቲያን ይህንን ሲተሰዳው ነው የመንፈስ ቅዱስን ስጦታ ላክልን አይደለም ምትል ቤተክርስቲያን ማርያምን አያችሁ ጸጋ ስጦታ አድርጎ የሰጠ ማርያምን ነው ይላሉ እንግዲህ ምናልባትም ውድቀቱ እንዲፋጠንም ውድቀቱ እንዲሰፋም ያደረገው ራሱ በሚቆጣጣራት ቤተክርስቲያን ውስጥ ባለመኖሯ ቤተክርስቲያን መንፈስ ቅዱስ በሚቆጣጣረው ህልውና ውስጥ ባለመኖሯ ውድቀቷን አፋጥኖታል ማለት ነው የሊቃውንቱ ውድቀት አፋጥኖታል ማለት ነው እንግዲህ